ድራማውን ላጋልጥ እኛ ኦዲየንሶች እኛ ተከታዮቻችን አናሳዝናችሁም ወይስ እዚህ ጋር ጅል የሚል ጽሁፍ ተጽፎብን ያለ ነው? የምሬን እኮ ነው። እስቲ ንገሩን እስቲ እኛ የምታጃጁልበት ይሄኛውን ቪዲዮ እዚህ ጋር ያሉት ሁለቱም ቪዲዮዎችን እዩልኝ። ከዛም ደግሞ ከጀርባ ያለውን ባክግራውንድ እዩ። እርጉዝ ሴት መጠጥ ትጠጣለች እንዴ? እርግጠኛ ናችሁ? ያረገዘች ሴት እንዴት ነው መጠጥ የምትጠጣው? እኔ እንጃ። እኔ አዲስ ነው ለኔ። እኔ እንዴት እንደሆነ አላውቅም። እኛ ቦታ ላይ አልተለመደ። ሰላም የተወደዳችሁ ውድ የኤምኬ ቲዩብ ተከታታዮች እንዴት ናችሁ? አላችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ተመልሻለሁ። ደስ በሚል ቪዲዮ እንግዲህ ተመልሻለሁ። ትላንት እንግዲህ ሄርሜላ ቤት የተለቀቀውን ቪዲዮ ለማየት ሁላችንም ስንሯሯጥ ግማሾቹ ተደፍተው ቀርቷል ማለት ነው። እስካሁን የተነሳ የለም። ከባድ አደጋ ደርሶበት ማለት ነው። ምክንያቱም ዛሬ የራት ግብዣ ብለው በለቀቁበት ቪዲዮ ሁሉም ሲቻኮል ነበረ። እንደኛ አይነቶቹ ደግሞ ኮሜንት ለማንበብ ስንሮጥ የተደፋን ሰዎች አለን። ሁላችንም እንዳንዋሽ፣ ሁላችንም ሰዓቱ አልሄድ ብሎን ስንጠባበቅ ነበረ። ሁላችንም ሲመስለኝ ስንጠባበቅ የነበረ ቪዲዮ ነበረ እና ሁላችንም በጣም ደስ ብሎናል። እንግዲህ ዛሬ እሱ ቪዲዮ ላይ ሀሳብ እንሰጣለን። በሌላ ቪዲዮ ደግሞ እስካሁን ሲሰሩብን የነበረውን ድራማ አውቄዋለሁ ማለት ነው። ከዚህ በፊትም ስነግራችሁ ነበረ አብርሽና ሩታ አልተጣሉም፣ ድራማ ሲሰሩብን ነበረ ብያችሁ ስነግራችሁ ነበር። አላምን ብላችሁ ነው። እና ዛሬ ወዳችሁ ሳይሆን በግዳችሁ ታምናላችሁ ማለት ነው። ምክንያቱም እኔ ደርሽበታለሁኝ፣ እናንተም ትመሰክራላችሁ። እኔ ብቻ ሳልሆን እናንተ የምትመሰክሩበት ነገር ነው። እና ሁላችንም ስንጨነቅ ነበረ፣ ብዙ ነገር ስንል ነበረ። እና ለካስ እነሱ ድራማ ሲሰሩብን ነበረ። ያን ነገር እኔ ማስረጃ በፎቶ አቀርብላችኋለሁ። ማንም ሰው እንዳይቀር፣ ማንም ሰው የማዳም ቅመሞች በተለይ እንዳትቀሩ። ዛሬ እውነቷን ማለት ነው ቁርጥርጥርጥ ተደርጋ በፎቶ ቁጭ አድርጌላችኋለሁ። ሁላችሁም መታችሁ ታያላችሁ ማለት ነው። ከዛ በፊት ለዚህ ቤት አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። እንዴ ሰብስክራይብ እያደረጋችሁ እንጂ ምን ሆናችሁ ነው? የኛን ቤትንም አሳድጉና እንዴ ምን ሆናችሁ ነው? ሰብስክራይብ እያደረጋችሁ ቪዲዮዎቻችንን በላይክ ጀምሮ ተመልሰው ወደ ቪዲዮ እንሄዳለን ማለት ነው። የትም እንዳትሄዱ። ተመልሰናል። ውድ ፋሚሊዎቻችን እንዴት ናችሁ? እንግዲህ እንዴት ነው ውሎ በዓል? በዚሁ አጋጣሚ ኢድ ሙባረክ ላለው ለእስልምና እምነት ተከታዮች እንኳን ለአረፋ በዓል በተለይ ደግሞ ወደ ደቡብ ላሉት ሰዎች ያው የቤተሰብ መገናኛ ምርቃት የሚሰጣጡበት ከቤተሰብ ምርቃት የሚቀበሉበት አመት ነውና እቺ የአረፋ በዓል ትልቅ ናትና ለዛም ደግሞ እንኳን አደረሳችሁ ልላችሁ ወዳለሁ ማለት ነው። እና ወደ ጉዳይ ልግባ። ዛሬ እንቅጭን ነው ነገራችሁና ወደ ጉዳይ ልግባ። ዛሬ እና ሄርሜላ ቪዲዮ ጋር ወደ መጨረሻ ሄድበታለሁ። አሁን ግን ከመጀመሪያው ጀምሮ ሩታና ኤፊ የተገናኙበትን የሰሩበትን ቪዲዮ አይተን እንመለሳለን ማለት ነው። በትኩረት እያያችሁና ሀሳብ እንሰጥበታለን። ቪዲዮ ልጋብዛችሁና ተመልሰን እንምጣ። ያም ሆነ ይህ እኔና አብርሽ ልጃችንን በሰላምና በፍቅር እናሳድጋለን ከዚህ በኋላ። ይህንን ደግሞ እመኑበት። አንቺና አብርሽ ተለያይታችሁ የምትለያዩ ሰዎች አይደላችሁም እና ከዚህም በኋላ ብዙ ቤተሰብነት ፈጥራችሁ ልጅ ወልዳችሁ ሉሌ ብቻ አይደለም ሌላም ሴትም ይፈጠራል። ከሌላ ሰው አይደለም ሌላ ሴትም ይፈጠራል። መንታም ሊሆን ይችላል። መንታም ተፈጥሮ እና አብርሽና አንቺ የምትቀጥሉ ይሆናል። አንዳንድ ሰዎች ያው እዛው እንዳሉበት ይቀራሉ ማለት ነው። እውነት ለመናገር ሉሌ ባይኖር ኖሮ እነዚህ አይነት ፈተናዎችን የማስተናገድበት አቅም ይኖረኛል ብዬ አላስብም። ምክንያቱም ለምንድን ነው አሁን ይሄን ነገር ማድረገው? ለምንድን ነው እንደዚህ ብለው ምናምን ተስፋ የመቁረጥ ስሜት ይሰማኝ ነበረ። እና ቪዲዮን እንዳያችሁት ነው ወደ ቤተሰቦቼ። እዚህ ጋር ኤፊ እንግዲህ አልፈታ ብለዋል። ለምን እንደሆነ አላውቅም። ኤፊ አብርሽና ሩታን ድጋሚ ለማጋባት ብዙ ድንጋይ እየፈነቀለ ነው እና ለምን እንደሆነ አላውቅም ይሄን ያህል እንደዚህ የሚያደርገው። ትናንትናም ቤታቸው ሄደው ነበረ እንግዲህ ያው ከተገናኙ ይቅርታ ከተባባሉ በኋላ ወደ ቤት ሄደው ነበረና በዛው ሻይ ቡና ሳይሉ አይቀርም። እቺ ነገር የምታጠራጥር ነገር ናትና አብርሽ እዚህ ጋር ያልገባኝ ነገር ምንድነው እየሰራ ያለኸው? ለምንድነው እንደዚህ አይነት ነገር የምታደርገው?
እኛ ከአንተ ይህን ነገር አንጠብቅም። የምራችን ነው። በቃ እኛ አንተ የሄርሜላ ብቻ እንድትሆን ነው የምፈልገው። እና እዚህ ጋር ኤፊ ምን አለመሰላችሁም፣ አንድ ብቻ አይደለም ልጅ የምትወልዱ መንታውን ነው የምትወልዱት። እና እዚህ ጋር ያለበት ምክንያት ሩታ መንታ ነው እንዲያረገዘችው የምር ይህ ነገር ማለት ነው እያጠራጠረ የመጣው ነገር ቢኖር ሩታ መንታ አርግዛለች ማለት ነው። እርጉዝ ነኝ ስትል ነበረ፣ ከዚህ በፊትም ስትናገር ነበረ። ባለፈውም እንግዲህ ይሄ እርግዝናውን ጉዳይ አነሱና ዝም አሉ። ለምን እንደሆነ አላውቅም። እና ዛሬም ኤፊ መንታውን ትወልዳላችሁ፣ ልዑልም እንግዲህ መንታ ወንድሞች ይኖሩታል ምናምን እያለ ሲቀባጥር ነበር። እና ይሄ ነገር እንዴት ለምንስ ይህን ሊያደርግ ፈለገ? ወይስ አብርሽና ሩታ አልተለያዩም አብሮ ናቸው ወይስ የሚለው ነገር ጥያቄ ፈጠረብኝ። እና በዚህ ልክ ለምንድን ነው ኤፊ የፈለገው ሩታና አብርሽ አብረው እንዲሆኑ? አንዴ ወደዛ ይሄዳል፣ ሄርሜላን በቃ አንተ የወደድካትን ወድጃል ይላል። በቅርቡ ደግሞ ሰርግ ይኖራል። እንግዲህ ሩታም ትወልዳለች መንታ እናንተ ወደፊት ትገዘግዛላችሁ፣ አብርሽ ከአንቺ ጋር ነው የሚሆነው ምናምን እያለ ሲያወራ ነበር። እና እዚህ ነገር ላይ ምንም አላማረኝም። የአብርሽን ጉዳይ እያወላወለን ያለው እንግዲህ ይሄ ሰውዬ ሁለት ሚስት አቅፎ ሊተኛ ነው መሰለኝ ያሰበው። ማለት በቀኝና በግራ ሩታን በግራ ሄርሜን በቀኝ አድርግቶ አቅፎ ለመኖር ሀሳብ አለው መሰለኝ። ይሄ ነገር አጠራጠረኝና ሩታም ስትናገር ነበር እና ማለት ተስፋ ያልቆረጠችበት ምክንያት ልዑል ስላለ ነው። ይሄ በቃ ይሄ ሪል የሆነ ነገር ነው። ምክንያቱም አንድ ሴት ከወጣትነቷ አልፋ ልጅ ከወለደች በኋላ እናት ነው የምትሆነው እና ለራሷ አትኖርም። ብዙዎቻችን እንግዲህ እናውቃለን። እናት ለራሷ አትኖርም፣ ለልጆቿ ነው የምትኖረው። እና ልጆቿ የተሻለ ህይወት እንዲኖሩ አድገው ትልቅ ደረጃ እንዲደርሱ ስለምትፈልግ ሩታም ይሄን ነገር በማድረጓ አሪፍ ነው። ይሄ ትክክለኛ የእናትነት መንገድን ያዘችው። እና እኔ ልጄ ልዑል ባይኖር ኖሮ እኔ ተስፋ ቆርጥ ነበር እና እሱ ስላለ ነው ተስፋ ያልቆረጥኩት ብላ ነበር። እና እዚህ ጋር አጨበጨብልሻለሁ። ጎበዝ ነሽ ሩታ፣ በዚሁ ቀጤ። ልዑልን ያው ትልቅ ደረጃ ደረሱት። እናንተም ሰላም ፈጥራችሁት እኮ በቃ አሪፍ ነው። አሁን ያላችሁበት መንገድ አሪፍ ነው። አብርሽም ልዑልም አባቱን ሲፈልገው አብርሽ ይመጣል። ግን ደግሞ ቤት ባይሆን አሪፍ ነው። ቤት የሚፈጠር ነገር ከባድ ነው። ቤት ውስጥ የሆነ ሰዓት እንግዲህ እናውቀዋለን፣ ሁላችንም እናውቀዋለን። የሚያገረሽብን ታይም አለና ሩታ ደግሞ ልታማልለው ይችላል። ቤት ወስደው የሆነ ነገር ካማለለችው የሚፈጠረው ነገር ሁላችንም የምናውቀው ነገር ነው። እና እሱ ይቆየን እና ልጃችሁን በስትክክል ብታሳድጉ አሪፍ ነው። የነ ሩታ ቪዲዮ እዚህ ጋር እመለስበታለሁ። ምክንያቱም አንድ የሜሪን ቪዲዮ እንየውና ሜሪ ጋር የተሰራውን ቪዲዮ ከአብርሽ ጋር ተቀጣጥረው የሰሩትን ቪዲዮ አይተን ድራማ መሆናቸውን አሳያቸዋለሁ። የነ ሜሪን ቪዲዮ ልጋብዛችሁና ልመለስ። ህይወት የሚባል ነገር አለ። እዚህ ጋር የሄርሜላ የምትባል ልጅ አለች፣ ሩታ የምትባል ልጅ አለች። በህይወት በእነሱ መሀል ላይ ቆመ ጢባጢቤ አትጫወት ነው እያልኩ ያለሁት። ጢባጢቤ እየተጫወትክ ነው አብርሃም። እውነት ለመነጋገር ከሁለቱም መራቅ አትፈልግም። እያየውን ያለሁት ወስንና ህይወትህን ኑር። የራስን ህይወት ነው መኖር ያለብህ እንዴ። እዚህ ጋር ልጅ ይዛ ትንከራተታለች። እዚህ ጋር ደግሞ የጸነሰች ሴት አለች። እንዴት ነው አንተ አይምሮ የሚቀበለው? ለአንዷ የሆነ ነገር ስትል እኮ አንዷ ይሰማታል ብለህ ማሰብ አለብህ እንዴ። ህፃን ልጅ አይደለህም አንተ። ትቀልዳለህ እንዴ? ትክክል አይደለም። በቃ እኔ ደብሮኛል ትናንትና። ይኸውልህ እውነት ስሜት ሩታ ጋር ከሆነ ወደ ሩታ ተመለስ። እችን ልጅ ግን መጉዳት አይጠበቅብህም። እችን ላይ ከሆነ ደግሞ ሩታን መጉዳት አይጠበቅብህም። ወስን። አንተ በቃ አቅቶሃል፣ እየወላወልክ ነው፣ እየዋኝህን ያለው ቦቻችን እዚህ ጋር ለሜሪ አንዴ ሁላችንም ለሜሪ እያለን እዚህ ጋር ኮሜንት ላይ እናጨናንቀው እና ሜሪ እንደ ትልቅ ሰው እንደ ሀሳብ በእኔ ደረጃ እና በሁላችንም በኦዲየንሶች ደረጃ በኮሜንታተሮች ደረጃ አንቺን ከልብ ነው የምናመሰግነው። እዚህ ጋር ያለችው አብርሽን ያለችው ነገር ትክክል ነው። በቃ አታወላውል። አንዷን ምረጥ፣ ወይ ሩታ ምረጥ፣ ወይ ሄርሜላ ምረጥ። በቃ አንተ ምንድን ነው ቅደም እንዳልኳችሁ በቃ በቀኝና በግራ አቅፍ ካልተኛ ይሆንልም እንዴ? አንተ ምንድን ነው መምረጥ ከበደ? ሁለቱም ቆንጆ ናቸው አውቃለሁ። እንግዲህ ከዛች ደግሞ እንዳል ከዚህኛው ደግሞ አሁንም አስረግዛል ያሉ ይሄ ነገር አልታወቀምና ያው እስከ መጨረሻው ስንሄድ የምናውቀው ነገር ይኖራል። እና እዚህ ጋር ሜሪ እንደ ትልቅ ሰው እንደ ጓደኛም መክረሻል እና እዚህ ጋር በጣም ነው የምናመሰግንሽ። ጥሩ ነገር ሰርተሻል። በቃ ከስንት አንዴ ጥሩ ነገር ሰርተሻል። እዚህ ጋር ወይ ሩታ ጋር ትሄድ ወይ ሩታ ጋር ከሄድክ ደግሞ እዚህ ጋር ያረገዘች ልጅ አለች ሄርሜላና ትጎዳለች። ለዛ ወይ ከሁለት አንዱ ምረጥ። በቃ እውነቷን እኮ ነው ምረጥ። አንተ ምን ሆነ ነው አብርሽ እንዴ? ወይስ ሁለቱንም አፍቅረ ቁጭ አልክ? እንዲህ እኮ ግርም ነው የሚለኝ አብርሽ። ግን እኔ ይተወታለ የምር ከባድ ሰው ነህ አንተ አብርሽ።
ሁለት ልዕልት የሆኑ ሴቶችን አፍቅረ አስረግዘ ቁጭ አልካ። አንተ ከባድ ሰው ነህ ግን አንተ ከባድ ነህ። እና እዚህ ጋር ሜሪ የተናገረችውን ሀሳብ እንደ ኦዲየንስ እና እንደ ተከታዮች በኔ በኩል ሁላችንም የምንስማማበት ነገር ነው። ሁላችንም የምንስማማበት ነገር ነውና ወይ ሩታ ምረጥ ወይ ሄርሜላ ምረጥ፣ አታወላወል። ሁለቱም ጋር ስትሄድ ከሁለቱ አንዷ ጋር ስትቀራረብ ምናምን አንድ ሰው ይጎዳል እና ከዚህ ሁሉ አንዱ ጋር መርጠ አንዱ የራሱን ህይወት ይጀምር፣ አንዱ አንተ ከራስ ጋር አኑረው ማለት ነው ልላችሁ የምወደው። እዚህ ጋር ሜሪ ጥሩ ነገር ሰርተሻልና በጣም ነው እናመሰግንሽ። የልባችን ነው የተናገርሽውና አሁን ድራማውን ላጋልጥ። እኛ ኦዲየንሶች፣ እኛ ተከታዮቻችን አናሳዝናችሁም ወይስ እዚህ ጋር ጅል የሚል ጽሁፍ ተጽፎብን ያለ ነው? የምሬን እኮ ነው። እስቲ ንገሩን፣ እስቲ እኛ የምታጃጁልበት ይሄኛውን ቪዲዮ እዚህ ጋር ያሉት ሁለቱም ቪዲዮዎችን እዩልኝ። ከዛም ደግሞ ከጀርባ ያለውን ባክግራውንድ እዩልኝ። የዚህንም ማለት ነው ባክግራውንዱን ቦታውን እዩልን። ሁለቱም የተለቀቀው ቪዲዮ ዛሬ ነው። እዛ ጋር ሩታና ኤፊ ሰሩ፣ እዚህ ጋር ደግሞ አብርሽና ሜሪ ሰሩ ማለት ነው። ሁለቱም አንደኛው በዚህ አንግል ሰራ፣ አንደኛው በዚህ አንግል ሰሩ ማለት ነው። ምንድነው ይሄ? እኮ በቃ ግልጽ እኮ ድራማ እየሰራችሁብን። አብራችሁ ሄዳችሁ 2 ቪዲዮ ነው 3 ቪዲዮ ሰርታችሁ መጣችሁ ማለት ነው። እና በቃ ይሄ ትክክለኛው ድራማ መሆኑ እዚህ ጋር እዩልኝ። ኦዲየንሶች ሁላችሁም እንድታውቁ ፈልገው ነገር በማይሆን ነገር እናንተም አፋችሁን አታበላሹ። ከፈጣሪ ጋር ትጣሉና የሚሰሩ ነገር ድራማም ይሁን ምንም ይሁን እኛ ወደን ነው የምናየውና ራሳችሁን እንግዲህ በዚህ ልክ እንትን አትበሉ። ለዛ ነው ሁላችንም ከእምነታችን ጋር እያጋጩን ያሉ ሰዎች ናቸውና ማየቱን ይዩላቸው። ግን ደግሞ የሆነ ነገር ሲፈጠር እናንተ ክፉ ከአፋችሁ አይወጣ ማለት ነው። እንዲህ ለምን አደረገው ምናምን በቃ ብላችሁ እንትን አትበሉ። እነሱ የራሳቸውን ቢዝነስ እየሰሩ ነው ያሉትና እዚህ ጋር እንደምታዩት ባክግራውንዳቸው በቃ ያስታውቃል። ምክንያቱም የአንድ ሰዓት ልዩነት ነው ቪዲዮን የለቀቁት። ቪዲዮን እነ ሩታ በፊት ለፊት በኩል ሰሩ፣ ጀርባቸው አንድ ነው በቃ ማለት እዚህ ጋርና እዚህ ጋር ቆሞ ነው የሰሩትና ለዛ ነው ካሜራማኑ አንዱ እንዲህ ሆኖ ብቻ ነው የሰራው። ለዛ እዚህ ጋር እውነቱ እንግዲህ እዚህ ጋር ነው ማለት ነው። ቤተሰቦች ይሄን እውነት አይታችሁ ግን ይሄን እውነት ሰምታችሁ ግን ሰብስክራይብ ሳታደርጉ እንዳታልፉ። ይሄን ቪዲዮ ለሁሉም አድርሱላቸው፣ በተለይ ለማዳም ቅመሞች አድርሱልኝና እንዳይሸወዱ። በቃ ብዙዎቹ ከፈጣሪ ጋር የሚጣሉበት ምክንያት በዚህ ጉዳይ ነውና እንዳይሸወዱ ብዬ ነው ማሰብ እንዳይሸወዱ ብዬ ነው ቪዲዮ የሰራሁላችሁ። ሳጠና ነበር በቃ በብዛት በተለይ ደግሞ ይሄ ውሻውን ያሳዘነኝ ሁሌ ቪዲዮ ሲሰሩ እዛ ቦታ ላይ ነውና ውሻው ሁሌ ይጫዋል። በቃ ቢያንስ እንኳን አይለምዳቸውም። ውሻው አይለምድም እንዴ? ሁሌ ስለሚመጡ ምናምን ሁሉም ቪዲዮ ላይ በብዛት የሚሰሩበት ቪዲዮ እዛ ቦታ ላይ የሚሰሩበት ቦታ ላይ ያ ውሻ ድምፁ ይገባል ማለት ነው። የመጨረሻውን ቪዲዮ ደግሞ ልጋብዛችሁና ሁላችንም ስንሮጥ ስንደፋ የነበረበት ቪዲዮ ሄርሜላ ቤት ነውና የተለቀቀው ያን ቪዲዮ ልጋብዛችሁና ተመልሼ እመጣለሁ ማለት ነው። ቪዲዮውን ተከታተሉ። በጣም ያል ግን የረሳሁት ነገር አለ። ወይናችን እንዴ ምን ነው? ወይና ጥጥሽ ምን ልታረጊ ነው? እንዴ ምን አረጋለሁ? አብርሃም አያፍርም እኮ ድንግልና ይሊል እኮ ነው። አይ እኔ ምን አለ መሰለሽ ስጠጣ ብዙ ነገር ነው እንትን የሚለውና የሚነቃቀው ነው። እንደ ሀሳብ ሊቀርብኝ ሆነ የተሻለ ነገር አንተ ረፍ ለምን እዚህ ጋር ብዙ ህዝብ የሚከታተለን። እሺ ዋው ሄርሜላ የምሬን ነው። እኔ አብርሽ ባያፈቅርሽ እኔ አፈቅርሽ ነበረ። ሄርሜላ ምን አይነት የራት ፕሮግራም ነው? ምን አይነት የፍቅር ጊዜ ነው? በቃ ላንቺ እኔ ሁላችንም እንግዲህ ከልብ ነው በቃ የወደድንሽ ማለት ነው። እንግዲህ ቪዲዮን እንዳያችሁት ነው የሚገርም ራት ሰርታለት የሚገርም የራት ፕሮግራም በቃ ዴት ታውቃላችሁ፣ የሚገርም የፍቅር ዴት እንግዲህ አዘጋጅታ ወይኗ ምን አዘጋጅታ ቀጥራው እንግዲህ እራት ራሷ ሰርታ ያጎረሰችው ትክክለኛ ሚስት ይሄን ነው የምፈልገው። እኛ ለአብርሽ የምንመኛት አይነት ሴት እቺ ናት ማለት ነው። እና ሄርሜላ በጣም ደስ የሚል የራት ፕሮግራም ነው እና ያዘጋጀንልሽ። በጣም እኛ ራሱ በጣም ወደነዋል። እንኳንም ተደፋው ነው ያልኩት። እንኳንም ይሄን ቪዲዮ ሊለቀቅ ሮጬ ተደፋው ነው ያልኩት። ከምሬን እኮ በቃ እኔ ወድጄዋለሁ። እዚህ ጋር ደግሞ የቀረ ነገር አለ ብላ ወይኗን አለች እንግዲህ እዚህ ጋር ወይኗን አለች ምናምን ስትል አብርሽ እዚህ ጋር አንተ ምን ሆነ ነው አስክረሽ ልታደርጊ ድንግልና ልትወስጂ ነው አለ። ያንተ ድንግል እንደ ሀያቴ ነው እንዴ? አንተ
አያልቅም እንዴ አንተ ምንድነው? ከዚህ እሷንም አስረግዘ ያችንም አስረግዘ እንግዲህ ብዙ አሉ እንግዲህ እኛ እንደ ወንዶች ያው ስናወራ አንተ ድንግል እኔ እንጃ አንተ ድንግል ከሆንክማስ እኔም እኮ ቅድመ አያቴ ድንግል ነው የሚሆነውና እዚህ ጋር ያልካል ነገር በጣም ፈናት በቃ ደስ ብሎኛልና ደስ የሚል ፕሮግራም ነው ያዘጋጀችው ሄርሚ በጣም ነው የወደድነው። አንተም ደግሞ አክብረሃት እንደ ባል እንደ ፍቅረኛ አበባ ይዘላት እንደዚህ አይነት ፕሮግራም አለኝ እራት አዘጋጅቻለሁ ብላ አንተ አበባ ይዘ በመሄድ ብቻ በቃ እንደምታፈቅራት ነው የተናገርከው ማለት ነው። ለሷ ያለ ቦታ 100% እንደሆነ በቃ እዚህ ጋር ተናግራል ማለት ነው። እዛ ቤት እየጨፈሩ ነው በቃ እየነቀሉ ነው ብለን እነ ሩታ ቤት እንግዲህ ሌላ ቀመር እያዘጋጁልን ነው። አሁን ደግሞ በቀጣይ ሩታ ራት አዘጋጅታ እንግዲህ ትጠራለች ብዬ አስባለሁኝና ለዚህ ተጠንቀቅና ሌላኛውን ቪዲዮ ደግሞ ልጋብዛችሁ። እንግዲህ እዚህ ጋር የሆነ ጥያቄ ጠይቋት ነበርና ያ ምላሽ ደግሞ አይተን እንመለስ። አብርሃምን ስለምወደው ስለማፈቅረው ስለማፈቅርክ ነው ሁሉንም ነገር ችዬ እንደገና ደግሞ ከአንተ ጋር በማሳልፈው ሰዓት ከማንም ጋር ጊዜ ባሳልፍ ደስተኛ አልሆንም። ውድካለ የኔ ፍቅር በጣም ወድሻለሁ፣ ከልብ አፈቅርሻለሁ። እንግዲህ ውድ ቤተሰቦቼ እንዳያችሁት ነው በጣም እንደሚያፈቅራትም ነግሯታል። እሷም እንደምታፈቅረው እዚህ ጋር ተነጋግሯል ማለት ነው። ሁለቱም ስሜታቸውን ተገላልጿል። እዚህ ጋር ሁላችንም ጥያቄ የሆነ ነገር እርጉዝ ሴት መጠጥ ትጠጣለች እንዴ? እርግጠኛ ናችሁ? ያረገዘች ሴት እንዴት ነው መጠጥ የምትጠጣው? እኔ እንጃ። እኔ ማለት እኔ አዲስ ነው ለኔ። እኔ እንዴት እንደሆነ አላውቅም። እኛ ቦታ ላይ አልተለመደም ይሁን አላውቅም። ብቻ ግን ወይም ደግሞ ዘመድ አመጣሽ ከሆነ አላውቅም። ግን እኔ አንድ ሴት ካረገዘች እንዲህ አልኮል ነገሮችን ህፃኑ የሚጎዳ ነገሮችን መጠቀም እንዳይለባን ነው የማውቀውና እዚህ ጋር ወይስ ደግሞ እርግዝናው ገና አልታሰበበትም ዛሬ ነበር ማለት ነው የሚሆነው። ምክንያቱም ወይን ጠጥተው አብሮ ነው የሚያድሩት ዛሬ። እንግዲህ እሱ ወደ ቤቷ አይመለስምና እናቴ ትቆጣኛለች እያለ ነበረ። ድንግልና ልትወስድ ነው እያለ በቃ ብዙ ፈን የሆኑ ነገሮች የሚያስቁ ነገሮችን ሲያደርጉ ነበርና ሲመስለኝ ሄርሜላም በአንድ በኩል ዛሬ ልጅ ስለምትፈልግ አብረው ማደር ስለፈለጉ ነው ብዬ ነው የማስበው። እና ለዛ ነው ዛሬና አብርሽ እንግዲህ ፈጽሟል እንላለን። ሄርሜላም ከዚህ በኋላ ነው የምታረግዘው እንጂ ከዚህ በፊት እርጉዝ እንዳሆነች እንግዲህ እዚህ ጋር እርግጠኛ ነኝ። ምክንያቱም ምንም ማረጋገጫ የለም። እዚህ ጋር ደግሞ ወይንም ምናምን የምትጠጣበት ፓርት አለና ይሄ ነገር ለኛ ግልጽ ስለሆነ ከዛሬ ጀምሮ ነው እሷ እርግዝናው የሚፈጠረው ብዬ ነው የማስበው። እንግዲህ እዛ እየነደደች ነው ያለችው ሩታ። እንግዲህ ይሄን ቪዲዮ ስታይ ምን ውስጥ እንደምትሆን አላውቅም። ብቻ ራሷን እንዳታጠፋ ፈራለሁኝ። ምክንያቱም በጣም ስለምትቀና በጣም ስለምታፈቅረው አብርሽን ብቻ ይሄ ነገር ወደ ባሰ ደረጃ እንዳይሆንና ፉክክር እንዳይሆን አብርሽ በዚህ መሀል ተጠንቀቅና አንተ ህይወትን ከሩታ ጋር ኑር። ልጅን ስትፈልግ ብቻ ወጣ ብለ የሆነ መናፈሻ ላይ የሚሆን ሩታ ይዛል ለመታ ምናምን ልጅን ውጪ ብታገኝ አሪፍ ነው። ቤት አትሄድ። ቤት የሚፈጠር ነገር ጥሩ አይደለምና ቤት ውስጥ ከባድ ነገር የሚፈጠርና ማንም ካይለ ያው እሷም ልጅ የሆነ ነገር ልትሰራ ትችላለችና ለዛ ተጠንቀቅ። እና ውድ ቤተሰቦቼ እንግዲህ ቪዲዮን እስከ መጨረሻ እንዳያችሁ ተስፋ አደርጋለሁ። እንግዲህ ሁላችሁም ይሄን ቪዲዮ ካያችሁ በኋላ ራሳችሁን እንደምትገዙ ተስፋ አደርጋለሁ። ውሸትነታቸውንም ድራማነታቸውንም ገልጬላችኋለሁና ለዚህ ቤት አዲስ ከሆናችሁ ቪዲዮን እስከ መጨረሻ ካያችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። በድጋሚ ኢድ ሙባረክ፣ መልካም በዓል ይሁንላችሁ። ነገ በቀጣይ ቪዲዮ እንግዲህ እንደዚሁ እያመጣሁ እየቆራረጥኩ እያገናኘሁኝ ሀሳብ እንሰጥበታለንና በያላችሁ በሰላማችሁ ይብዛልኝ። እወዳችኋለሁ። ቻው ቻው።